ዛሬ እጅግ በጣም አሪፍ የፀጉር ትሪትመንት ወይም ደግሞ ኮላጅን ይዤላችሁ ቀርቤያለሁ ማለት ነው። ከሻምፖ በኋላ የምትጠቀሙት ፀጉራችሁ እየከረደደ ላስቸገራችሁ፣ እየተበጣጠሰ ላስቸገራችሁ፣ እንዲሁም ደግሞ አልበጠር ላላችሁ አሪፍ መላ ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ይሄ ማስክ በብዙዎቹ የተመሰከረለት በጣም አሪፍና ለፀጉር አንጸባራቂ ልስልስ ያለ የሚሰጥ ነው ማለት ነው። ከናጠቃቀሙና እንዲሁም ደግሞ ክሬሙን ይዤላችሁ ቀርቤያለሁ። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ይሄን ቪዲዮ እስከ መጨረሻው ይመልከቱ ማለት ነው። እንግዲህ ይሄ የፀጉር ትሪትመንት ኮላጅን ይባላል ማለት ነው። በእርግጥ ብዙ አይነት ኮላጅኖች አሉ። ይሄ ኮላጅን እንግዲህ ከሻምፖ በኋላ ነው የምንጠቀመው። ከታጠብን በኋላ ደግሞ ብሉ ማርጅ መጠቀም እንችላለን። እኔ የሁል ጊዜ ምርጫዬ ብሉ ማርጅ ነው ማለት ነው። ከታጠብኩ በኋላ እንግዲህ ይሄ ኮላጅን አብሮ የሚሸጥ አለ ስፕሬይ ነገር አብራችሁ የምትቀላቅሉት። እኔ ግን ይሄንን ብቻውን ነው የገዛሁት ማለት ነው። ደግሞ ብዙ ብር አይደለም 30 ድርሃም ነው የገዛሁት ማለት ነው። እና ለፀጉር በጣም አሪፍ ነው። ማርያምን ከሻምፖ በኋላ ነው መጠቀም ያለብን። ከናጠቃቀሙ ነው ማቀርብላችሁ ማለት ነው። ፀጉራችንን የሆነ ትሪትመንት ተቀብተን እናንተ የምትፈልጉት ላይሬት ሊሆን ይችላል፣ የሙዝ ሊሆን ይችላል፣ የተልባ ሊሆን ይችላል። ከመታጠባችሁ በፊት እነዚህ ውህዶችን ተቀብታችሁ ወይም ደግሞ የሩዝ ማስክም ሊሆን ይችላል አሉ ብዙ ማስኮች እኔ እየሰራዋቸው ማለት ነው። ሳንታጠብ በፊት ተቀብተን የምንታጠባቸው ማለት ነው። ስለዚህ እኔ የተልባ ውህድ ከተጠቀምኩ በኋላ ታጥቤ ነው ይሄን የተጠቀምኩት ማለት ነው። ከዛ ማስክ ተቀብታችሁ በሻምፖ ትታጠባላችሁ ማለት ነው። እናንተ የሚማቻችሁን ሻምፖ ማለት ነው። እንግዲህ አሪፍ ሻምፖዎች አሉ ከኬሚካል ነፃ የሆኑትን፣ እነሱን ተጠቅማችሁ በሻምፖ ከታጠባችሁ በኋላ በዚህ በኮላጅን ትጠቀማላችሁ ማለት ነው። ኮላጅን ማስክ ስትጠቀሙ የፀጉራችሁን ቆዳ እንዳትነቁት ማለት ነው። ምክንያቱም የፀጉሮቻችንን የቀዳዶች እንትን ስለሚደፍን ማለት ነው። ስለዚህ ማስኮች ነገር እንደዚህ ከገበያ የሚገዙ ማስኮች በቤታችን ውስጥ ችግር የለውም እሱ ምንም ማለት፣ ግን ከገበያ ውስጥ የሚገዙ ማስኮችን ከሻምፖ በኋላ የምንጠቀማቸውን ፀጉራችንን ሳይሆን የፀጉራችንን ዛላ ብቻ ነው የምንጠቀመው ማለት ነው። ስለዚህ በደንብ አድርጋችሁ ከተቀባችሁ በኋላ ማሳጅ አድርጉት ማለት ነው። ማሳጅ አድርጉት። ከዛ በደንብ አድርጋችሁ ከላይ እስከታይ በደንብ አድርጋችሁ ማሳጅ ካረጋችሁት በኋላ ለ20 ደቂቃ ፌስታል እናንተ የሚመቻችሁ የፀጉር ማሸጊያ ፌስታልም ይሁን ማንኛውንም ይሁን ተቀብታችሁ ለ20 ደቂቃ አስቀምጣችሁ ከዛ በውሃ ብቻ ነው የምትለቃለቁት ማለት ነው። በውሃ ብቻ። ምክንያቱም ይሄ መጀመሪያ ፀጉራችንን በሻምፖ ስለታጠብን ከዛ በኋላ ይሄንን ከተቀባን በኋላ በውሃ ብቻ ነው የምናለቀልቀው ማለት ነው። ፀጉራችን በጣም ነው የሚለሰልሰው ማርያምን፣ እስከ ብዙ ቀን ራሱ እስከምንታጠብ ራሱ ልስልስ ነው የሚለው በጣም ማለት ነው። ከዛ እናንተ እንደዚህ ከታጠባችሁ በኋላ በብሉ ማጅ ጫፍጫፉን፣ ብሉ ማጅ እንግዲህ ለፀጉር ቆዳ አይመከርም። ለፀጉራችን ዛላ ብቻ ነው የሚጠቅመው ማለት ነው። ምክንያቱም ጥሩ አይደለም። ለፀጉራችሁ ቆዳ መጠቀም ያለባችሁ ፈሳሽ ቅባት ለምሳሌ ቫቲካ፣ እንዲሁም ደግሞ የግሪሲሊን ፈሳሽ ውሃ አለ ከዚህ በፊት አሳይቻችኋለሁ። እንዲሁም ደግሞ የኮኮናት እሱን ነው ለፀጉራችሁ ቆዳ መጠቀም ያለባችሁ። ወይም ደግሞ ራሳችሁ የቅርንፉድ እንዲሁም ደግሞ የሮዝመሪ ዘይት ሰርታችሁ በራሳችሁ እሱን መጠቀም ትችላላችሁ ማለት ነው። እና ይሄን ማስክ ገዝታችሁ ተጠቀሙና አመስግኑኝ ማለት ነው። የተጠቀማችሁ እንግዲህ ከተጠቀማችሁ በኋላ አመስግኑኝ ማለት ነው። ይሄ ለፀጉር ዳሜጅ ለሆነብን ለተሰባበረብን በጣም አሪፍ ነው ይሄ ማስክ ማለት ነው። ፀጉራችን አንዳንዴ ይሰባበራል፣ ይሰነጠቃል። ጫፉ ደግሞ ሲደርቅ ነው የሚሰነጠቀውና ጫፉ ደግሞ እንዳይሰነጠቅ እኛ ራሳችን መጠቀም ይኖርብናል ማለት ነው። እንደምታዩት እኔ በሻምፖ መጀመሪያ ታጥቤያለሁ። በሻምፖ ከታጠብኩ በኋላ ነው ይሄንን
ኮላጅን የምጠቀመው ማለት ነው። በሁሉም ሱቅ አለ። በዛ ላይ ደግሞ ውድም አይደለም። ስትገዙ ግን ኦሪጂናሉን ግዙት፣ ፌኩን እንዳትገዙ ማለት ነው። ተመሳሳይ አለ። ኦሪጂናሉን ከገዛችሁ ጸጉራችሁ ልክ የተተኮሰ ነው የሚያስመስለው ማለት ነው። በጣም አሪፍ ነው። ስለዚህ ይህንን ማስክ ከታጠባችሁ በኋላ ሞክሩት። ጸጉሬ አይበጠርልኝም፣ ከረደደብኝ ጫፍጫፉን ቢያልኝ ማለት ቀረ ማለት ነውና እንዲሁም ደግሞ ኮንዲሽነር አለ። በርግጥ ኮንዲሽነርም ጥሩ ነው፣ ግን ከኮንዲሽነር ደግሞ ሞር ደግሞ ይሄንን በተጠቀሙት አሪፍ ነው። በውስጡም ኮላጅን ስላለው ጸጉራችንን የጸጉራችንን ሴሎች እንዲነቃቁ ያደርጋል ማለት ነው። በጣም አሪፍ ነው። ማስክ ከሻምፖ በኋላ መጠቀም ለጸጉራችን ጥሩ ነው። እንደምታዩት እንግዲህ ቀስ እያላችሁ ማፍታታት። በነገራችን ላይ ጸጉራችሁን ስትታጠቡ በማበጠሪያ አታበጥሩት። እኔ በፊት በጣም ነው የተሞኘሁት። ምክንያቱም ስታጠብ ጸጉሬን እያበጠርኩ ነበር የምታጠበውና በጣም ብዙ ጸጉር ነበር የሚወጣው ማለት ነው ስታጠብ ማርያምን። አሁን ግን ስታጠብ በማበጠሪያ አልጠቀምም። ማበጠሪያ ሲጀመር ልታጠብ ስለ አላቀርብም ማለት ነውና እንደዚህ በእጃችሁ ጫፍጫፉን እያፍታታችሁ እንደውም ይሄን ስትቀቡት ልስልስ ነው የሚልላችሁ ማለት ነው። እና በእጃችሁ እንደዚህ እያፍታታችሁ ነው እንጂ ማበጠሪያ በፍጹም አትጠቀሙ። ከታጠባችሁ ካደረቃችሁ በኋላ ቀስ እያላችሁ ከጫፉ ጀምራችሁ የጭቃ ቅባት እናንተ የሚመቻችሁን የጭቃ ቅባት እንትን ብላችሁ ጫፍጫፉን እያፍታታችሁ ማበጠር እንጂ ጸጉራችሁ ነው የሚያልቀው ማለት ነውና ጸጉራችሁ እንዳያልቅ እንትን በሉ ማለት ነውና እንደምታዩት ከጫፉ እንደዚህ በጣም እያፍታታው ነው የምቀበው ይሄንን ክሬሙን ማለት ነው። እና በጣም አሪፍ ነው። አረቦቹ ራሱ በጣም ነው የሚጠቀሙት። በተለይ ደግሞ ከርዳዳ ጸጉር ላላችሁ ለስላሳ ቢሆንም ችግር የለውም፣ የሆነ ፕሮቲንም ስለሚሰጠው በጣም አሪፍ ነው ብትጠቀሙት ማለት ነው። እንደምታዩት እዚህ ጋር ፎቶው ላይ እንደዚህ ነው የሚያደርገው ጸጉራችሁን ማለት ነውና ስትገዙ አይታችሁ ኦሪጂናል የሆነውን የኮላጅን ማስክ ግዙ ማለት ነው። ኮላጅን ደግሞ የሚዋጥም አለ ማለት ነው። እሱንም ገዝታችሁ ለጸጉራችሁ፣ ለጥፍራችሁ እንዲሁም ደግሞ ለውበታችሁ መጠቀም ትችላላችሁ ማለት ነው። በእርግጥ እኔ እሱን ገዝቼ አልሞከርኩትም ማለት ነው፣ ግን ብዙዎቹ በጣም አሪፍ ነው ይላሉ። እንግዲህ ይሄ እንደምታዩ ከታጠብኩ በኋላ ነው እና ከታጠብኩ በኋላ ራሱ ለማበጠር ምንም ብዙም እንትን አይልም ማለት ነው። በጣም ተመችቶኛል። እኔ እንግዲህ ሞክሩት ገዝታችሁ ላለሁኝ። በጣም አሪፍ ማስክ ነው፣ አሪፍ ኮላጅን ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቻናሌን ሰብስክራይብ አድርጉ። በጣም አመሰግናለሁ። እንግዲህ ጠፍቻለሁ። የጠፋሁበትን ደግሞ እነግራችኋለሁ ማለት ነው። የሆነ ነገር ተፈጥሮ ነበረ፣ አገሬ ገብቻለሁ። ባይ